ስራሽ ልንገራችሁ ብዬ ነው። በውስጥ ሻሃዳ መያዝ የፈለገበት የራሱ ሪዝን አለው። የግድ እዚያው መናገር የለብንም። ኢንሻአላህ ይሄን ይመስላል። ሱብሃንአላህ ቀረችው አይደል? ሱብሃንአላህ አላሁ አክበር አላሁ አክበር ማሻአላህ ያዛት በወሪጥ ምታይ ማሻአላህ ማሻአላህ በትልቁ ላይ ስራ ላይ ናት መሰለኝ። እና ለማንኛውም ሱዲ ከዚህ በኋላ ሙስሊም ወንድማችን ነው። ስም ወጥቶለታል። ስሙ ሙሐመድ ነው። ሙሐመድ የሚታፈርበት ስም ሳይሆን ከፍ የምንልበት ስም ነው። ኢንሻአላህ የረሱል ሰለላሁ ዐለይሂ ወሰለም ስም መወሳትን ለአንተ ከፍ አድርግልኝ ይላል አላህ በቁርአን ውስጥ። ስለዚህ ሱዲ ስሙ ሙሐመድ ነው። ማሻአላህ ሙሐመድ። አመሰግናለሁ። ማሻአላህ ማሻአላህ ማሻአላህ። ማነው ስምህ? ሙሐመድ። ሙሐመድ ማሻአላህ። ስሜ ማን ነው ብለህ ጠይቃቸው። ስሜ ማን ነው በላቸው። ስሜ ማን ነው? ስሜ ማን ነው? ማሻአላህ ሙሐመድ ሙሐመድ ማሻአላህ ማሻአላህ። የጨበጥከው የተውሂድ ገመድ ቢስሚላሂር ረህማኒር ረሂም አላህ ለዘላለም ያርግልህ። አሚን አሚን አሚን። የዘላለም ያርግልህ። ያው ግራ ቀኝ የሚያወናብር የሚያጀናብርን ነገር አላህ ያንሳል። በያዝከው በጨበጥከው ገመድ እስከ ዘላለም መዝለቅ ኢልምህን ጨምሮ ደግሞ አእምሮህን ፈቶ አላህ በቃ ለመጨረሻ ጊዜ እስከ አኺራው ድረስ ሐምድ ወለ ሽኩር ብለህ የምትዘልቅበትን መንገድ አላህ ያገናኝ። ሁሉ ጊዜ ሲራተል ሙስተቂም ነው የሚለው። አየው ሲራተል ሙስተቂም ነው የሚለው። ይሄ በአንተ ሩህ ላይ እየታተመ ይሆን። ነብይ አላሁመ ሰለም አላ ሰይድና አለይሂ ሰይድና ወሰለም ወሰለም ላይ ሰላዋት እያወረዳችሁ ያ ጀማ ማሻአላህ በጣም ደስ ይላል። ቆንጆ ጊዜ ነበር። እሺ በቅድሚያ ሱዲ እንኳን ደስ አለህ ብያለሁ። አላህ ሱብሃነሁ ወተዓላ እንኳን ወደ ቀጥተኛው መንገድ ወደ እስልምና መራ። ኡስታዝ ወሂድ ጀዛከሙላህ ኸይራን። አላህ መልካም ስራ ይነቀበለ። አላህ ሱብሃነሁ ወተዓላ ከዚህ በላይም በእክላስ የምትሰራ ያድርግ። ጀዛከሙላህ ኸይራን። አሚን። የሌሎቹም ወንድሞችና እህቶች ጥረት ነው። አይ ቲንክ እኔ እኮ አንዴ ነው ያገኘሁት፣ እንደውም አንዴ ሁለቴ ያገኘሁት ትናንትና አግኝቼዋለሁ እንጂ አብዛኛውን ሌሎቹ ናቸው። ሁሉም ሰው አጅሩን ያገኛል። እሱ የሚያገኘውን አጅር ከእሱ ላይ ሳይቀነስና ሳይጨመር እሱም ያገኛል ማለት ነው። ኢንሻአላህ አላህ ይቀበለው፣ እዚያ ያስቀርበት ኢንሻአላህ። ኡስታዝ ኢንጂነር የምትለው ነገር አለ? እንኳን ደህና መጣ በለው ወደ ዲኑ ኢስላም እና طيب እሺ ሱዑዲ ወንድማችን መሐመድ እንኳን አላህ ሱብሓነሁ ወተዓላ የሰው ልጆችን ሁሉ ከአደም አንስቶ እስከ ቂያማ ቀን ድረስ የፈጠራቸው ወደ ሆነው ተፈጥሯዊ አላህን ሱብሓነሁ ወተዓላ በብቸኝነት የመገዛት እምነት ወደ ሆነው ወደ ዲን አልኢስላም ለአላህ ሱብሓነሁ ወተዓላ ራስን ሙሉ በሙሉ የማስገዛት መገለጫ ወደ ሆነው እምነት እንኳን መለሰህ እላለሁ። አላሁ ሱብሓነሁ ወተዓላ በኢስላም ላይ አድሮ በዛው ላይ አጽንቶ በዛው ላይ እንዲገልህና ከመልካም ደጋግ ባሮቹ ጋር እንዲቀሳቀስህ ዱዓ እናደርግልሃለን። ዋናው ነገር ሰባት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቢዩ መጥቶ ሲጠይቃቸው ቁል አመንቱ ቢላሂ ሱመ እስተቂም አሉት። በአላህ ሱብሓነሁ ወተዓላ አምኛለሁ በልና ከዚያስ በዛ ላይ ጽና አሉት። ዋናው ነገር ኢስቲቃማ ነው። ከእምነት በኋላ የሚከተለው ዋናው የኢስላም መርሆ ምንድን ነው ከተባለ በእምነት ላይ መጽናት ነው። አልኢስቲቃመቱ ኸይሩ ሚን አልፊ ከራማ ይላሉ ሸይኹል ኢስላም ተይሚያ። በአላህ ዲን ላይ መጽናት ከሺህ ተአምር ከሺህ ከራማ የበለጠ ቫልዩ አለው ይላሉ። አላህም ሱብሓነሁ ወተዓላ ለነቢዩ ዐለይሂ ሰላቱ ወሰላም ፈስተቂም ከማ ኡሚርተ አላቸው። አንተ ነቢየ ሙሐመድ ሆይ እንደታዘዝከው በታዘዝከው ነገር ላይ ጽና ቀጥ በል።
ሱረቱ ሁድ ውስጥ ነው አላሁ ስብሓነሁ ወተዓላ እንደዚህ ያላቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ሁድ ሱረቱ ሁድና እሷን የመሳሰሉ የቁርአን አናቅጾች አሸበቱኝ፣ ሽበትን አወረሱኝ አሉ። ለምን? ከባባድ የሆኑ ትዕዛዞች ስለ ተገለጹበት። ከነዛ መካከል አንደኛው ፈስተቂም ከማ ኡሚርተ ነው፣ በታዘዝከው ነገር ላይ ጽና። ስለዚህ ኢስቲቃማ ማለት በአላህ ዲን ላይ መጽናት ማለት ትልቅ የሆነ ነገር ነው። ምክንያቱም የሰው ልጆች ስራ ሚዛን ላይ ሲቀመጥ ቫልዩ የሚኖረው በመጨረሻው ነው። ኢነመል አዕማሉ ቢልኸዋቲም ይላሉ። አንድ ሰው የሰራው ስራ ቫልዩ የሚያገኘው መጨረሻ ዱንያን ለቆ ሲወጣ በተቀመቀመበት ወይም የሱ ስራ በተዘጋበት ነገር ላይ ነው። ስለዚህ ስራ የሚለካው በመጨረሻው ስለሆነ አላሁ ሱብሓነሁ ወተዓላ ኢስላምን ወፍቆሃል። በዚህ ዲን ላይ አጽንቶ በሱ ላይ እንዲገልህ ዱዓ እናደርጋለን። هذا والله تعالى أعلم። ማሻአላህ ጀዛከላህ ኡስታዝ። ኦኬ እሺ፣ የመግባት የምትፈልጉ ልጆች ካላችሁ አንዳንድ አሳዩና ከስር መግባት ትችላላችሁ ማለት ነው። ዱዓ አድርጉለት ሌሎቻችሁ። ያው አላህ እኽላሱን እንዲወፍቀው ጽናቱን እንዲወፍቀው ኢንሻአላህ። ይሄ ነው የምንለው፣ ሌላ የምንለው ነገር የለም። ተባረክ ተባረክ። አይሰማም አይሰማም። ተባረክ። አሁን ይሰማል? የኔ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ እንዴ? ተባረክ ሰፋ ይላል። ተባረክ እኮ አማርኛም ነው። ተባረክ ተቀደስ ተወደስ። ያው ሌላ ቀጥል ስም አብደላ በሚል ነው። ተባረክ ነው። ተባረክ። ሰላም ናችሁ? ሰላም ነኝ ያለው አልሐምዱሊላህ። አልሐምዱሊላህ። ከሚገርምህ በዚህ 3 ቀን ነው ማለት ያንተን እንትን ያገኘሁት ቻናሉን ያገኘሁት እና ማታ ረጅም ሰዓት እያዳመጥኩኝ ነበር እና እኔ ምን ብዬ እንደምገልጽልህ አላውቅም። ማለት በራሴ አሁን በዚህ ቲክቶክ ላይ ስለ አንተና እንደውም ስለ ሁሱ ዱዓ አድርጌ በሚል በጽሁፍ ለቅቄ ያለው አላህ እንዲጠብቃችሁ አላህ እውቀቱንም ከነዛ ከመጥፎ ሰዎች ሻር ከተለያዩ ከአይን ጥበቃዎች አላህ እንዲያረጋችሁ አላህ በዚህም ነገር ላይ ሁሉም እንዲያጸናውም ሌሎቹም ደግሞ አላህ ቀልባቸውን ወደ እስልምና ትልቁ የአማራው ዲን ላይ አላህ እንዲወፍቃቸው ዱዓ በደንብ አድርጌያለሁ። ያው አላህ ይቀበለኝ ኢንሻአላህ ኢንሻአላህ። ያው ዱዓ ትልቅ እና አላቅም በቃ ቃላት ያንሰኛል። ያው አይ በቂ ነው ያለው ነገር እንትን ግላዊ እንዳይሆን ዋናው ነገር ምንድነው? አንድ ህንፃ ስታይ የሆነ ቆንጆ ስትራክቸር ያለው ቆንጆ ህንፃ ስታይ ማንን ነው የምታደንቀው? ህንፃውን ነው የምታደንቀው ወይስ ሰሪውን ነው የምታደንቀው? ሰሪውን ነው። አሁን ክብሩንም ምስጋናውንም ሁሉ ነገር መውሰድ ያለበት አላህ ብቻ። እኛ መሳሪያ ያለን ገብቷል ተጠቀመብን እንጂ ፕሪቪሌጁን እንድናገኝ እኛ ራሳችን እንጂ እኛ ከፍ እንድንል እኛ ፖፑላር እንድንሆን አይደለም እዚህ ቦታ ላይ መጣ ነው። እንደዛ ከሆነ ያለው ነገር አላህ ስራችንን የሁላችንን የሁሉም የቲም ስራ ነው። አሁን አንድ ግለሰብ የሚወደሰበትም እንትን የሚልበትም ነገር ሳይሆን ሁላችንም እዚህ ጋር አለ። የኔ መኖሬ እዚህ ጋር ከጀርባዬ ብዙ ሰዎች አሉ፣ አድሚናት አሉ፣ የተቋሙ ቦርድ አሉ። እነ ኡስታዝ አቡሩ ሜሳ፣ ኡስታዝ ቃላሚ፣ የነ ኡስታዝ ኢንጂነር አብዱልአዚዝ፣ እነ ኡስታዝ አቡሩ ማን ነው አቡ ይስራ፣ እነ ኡስታዝ ያህያ፣ ኡስታዝ አቡ ሀይደር ምናምን ዝም ብለው ለምትለው ነገር አይደለም። ሁሉንም አመስግኜም ማልጨረሳቸዋለሁ፣ ግን አላህ የሰጠን ስጦታዎቼ ናቸው። ራሱ ማለት መኖራቸው ራሱ ያኖረን እኛ ደኔ ራሱ ሙስሊሞች ወንድሞቼና እህቶቼ አድሚናት አብረውን የሚሰሩ ሰዎች የቦርድ አባላት አስተዳደር ላይ ያሉት ኢኮኖሚ ክፍል ውስጥ ያሉት ትምህርት ክፍል ውስጥ ያሉት አጠቃላይ ጀማው በስራ ላይ የሚሳተፈው ጀማ የሚያዳምጠው
ሼር የሚያደርገው ኮፒ ሊንክ የሚያደርገው ሁሉም በአጠቃላይ የዛ ትስስር ውጤት ነው። የብዙ ነገር ድምር ነው እንጂ አንድ ወሂድ የሚባል ነገር ለብቻው እንዲወጣ አይፈልግም። ያ ደግሞ ያለው ክርስትና ውስጥ ነው ያለው። አንተ ብቻ ስትፈልግ ዱዓ ብቻ ማድረግ፣ ዱዓ ደግሞ ስታደርግ ለእኔ ብቻ አይደለም ማድረግ ያለብህ ለጀማውም ጭምር ነው ማድረግ ያለብህ። ከዛ አንፃር ይገባኛል። ያው አንዳንዴ ምንድን ነው አመራር ካለ ወይም ደግሞ ከፊት ለፊት ጥሩ መሰረት ካለ ሌላው የማይከተልበት ምንም ነገር የለም እና ያው በውስጤ ለሁሉም ነው። ለምን ከጀርባዎችም እዛ ጋር ለምሳሌ መረጃም ስትፈልግ የተለያየ ሀሳቦችም ስትፈልግ የሚረዱህም አሉ። ሰምቻለሁ ብዙ እና ያው ድዋው በአንተ ብቻ አይደለም ያበቃው ለሁሉም ነው። ምን እንግዲህ ሙእሚን ለሙእሚን አንድ አካል ነው። ምንም የሚለያይበት ነገር የለም። ኢንሻአላህ ያ ነው ያለው ነገር። ቻናሉ ግሩፑ ያለው ቴሌግራም ግሩፕ ላይም ራሱ ሰብሰብ ብለን የአዌርነስ ክሬት የምናደርግበት አዌርነስ የምንፈጥርበት ቦታ ነው ያለው። ስለዚህ በተቻለ አቅም እንትኑኖቹን ሊንኮቹን ለምታውቁት አንድ ሰው ለ10 ሰው ለ100 ሰው ቢሰጥ በጣም እየሰፋ እንመጣለን። ጀማዓችን በጣም እየሰፋ ይመጣል። ጥንካሬ ይኖረናል። የንጽጽር ጀማ ማለት የኮምፓራቲቭ ሪሊጅኑ አድማሱ በጣም እየሰፋ እየመጣ ነው። አሁን በጣም ከምትመለከቱት በላይ እናንተ ተጠቅመናል ብላችሁ ካሰባችሁ ተጠቅማችሁ አፍናችሁ ቁጭ እንዳታረጉት ታች ያላችሁ ሰዎች። እኛም ወደፊት መገስገስ አለብን ብላችሁ ካሰባችሁ አንድ ላይ መስራት መቻል አለብን፣ ዋጋ እንዳያስከፍልን። በታሪክም አላህ ዘንድም እንዳንጠየቅ ከፈለጋችሁ ጊዜው አሁን ነው መስራት ያለብን። የሚያሻግር ሀሳብ ይዘን ነው መምጣት ያለብን። ለትውልድ የሚሻገር ትውልድን የሚያሻግር ሀሳብ ይዘን መተን አብረን መስራት መቻል አለብን። ያን ነው የምለው። ያው ትልቁ ነገር ዱዓ ነው። አላህ እስቲቃማውና አኽላሱን እንዲወፍቀን ዱዓ መደራረጉ። እናመሰግናለን ወንድማችን፣ ተባረክ። ኢንሻአላህ ሰዓት አለብሳ ጀዛከላህ ኸይራን። ሌላ መግባት የሚፈልግ ሰው ቦታ አለ ከስር መግባት ይፈልግ ሌላ መግባት ይፈልግ። እሺ ቦታ ስለሌለ ነው። ጠብቁና እንትን በሉ ትገባላችሁ። አንዳንድ ተናገር። እሺ አህመድ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። ለረጅም ሰዓት ቁጭ ብዬ አሁን ተራው ደርሶኝ አላህ ብሎ ገብቻለሁ እና ጥያቄ ነበረኝ፣ ለዛ ነው የገባሁት። ትችላለህ፣ ጥያቄ ካለ ጠይቅ። እሺ ኡስታዜ እንትን ነበረ እስልምና እምነት የብዙ የነቢያቶች እምነት ከነበረ የነቢዩ መሐመድ አለይሂ ሰላም ከነሱ በፊትም የነበሩ እምነት ከሆነ ለምንድን ነው እነዛ የነበሩት ነቢያቶች የራሳቸው ተከታይ ኑሯቸው እነዛ ተከታዮችም ደግሞ ልክ እንደኛ እየተስፋፉኛ ጋር መድረስ ያልቻሉት ምን ነበር ችግሩ የሚለውን ለማወቅ ፈልጌ ነው። እናም ደግሞ ከዛ በፊትስ እንትን ነበር እንዴ? አሁን ለምሳሌ ሶላት ራሱ በነቢዩ መሐመድ ነው የጀመረው ወይስ ከዛ በፊትም ነበረ የሚለውን ለማወቅ ነው። ያው ሰለምቴም ስለሆንኩኝ ብዙ ስላላወቅኩ ነው። አይ ችግር የለውም፣ በርታ፣ አላህ በርታ። ጥያቄ አሪፍ ጥያቄ ነው የጠየቀው። ቁርአን ላይ በኢስላም ማለት ትርጉሙ መታዘዝ ማለት ነው። ሲምፕሊ ሊንጉስቲካል አፕሮቹ አረብኛ ስለሆነ እንጂ መታዘዝ መገዛትና ማምለክ ማለት ነው ትርጉሙ። ኢስላም ማለት ትርጉሙ። ሙስሊም ማለት ደግሞ ግለሰቡ ነው፣ ታዛዥ አምላኪ ማለት ነው ትርጉሙ። ስለዚህ ኢስላምን ከአደም ጀምሮ አንድ የሚት አድርገውና ላውራ ያቋረጥከኝ ከአደም ጀምሮ የነበሩት ነቢያቶች ከአደም ጀምሮ የነበሩት ሙስሊም ናቸው ስንል ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ አምላክን በብቸኝነት ያመልኩ ነበር እያልን ያለ ነው። ሙስሊም ነበሩ ስንል
ታዲያ ፕሮብሌሙ ምንድን ነው? ከአንድ አምላክ ውጭ ሌላ ነገሮች እንዴት ሊገቡ ይችላሉ ስንል መጽሐፎቻቸው ራሱ ይበረዙ ነበረ። ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ እና 45 ላይ ሲናገር ያላህን መጽሐፍ እንዲጠብቁ በተደረጉት ላይ ይላል። መጽሐፍን እንዲጠብቁ ኃላፊነት የሰጠው ለሰዎች ነው። ሰዎች ደግሞ ከጊዜ በኋላ ያው ከነፍስያ ነገር ጉዳይ ይሆንና በመጽሐፉ ላይ መጨመርና መቀነስ ነገር ሲያደርጉ በዛ በጨመሩት በቀነሱት ሲበረዝ ሌላ ነብይ ይነሳል። ያ ነብይ ይመጣና ደግሞ የሆነ መጽሐፍ ይዞ ይመጣና ያ ይዞት የመጣው መጽሐፍ ደግሞ ሲበረዝ ሌላ ይመጣል። እንዲህ እያለ ይተካካ ነበር። አሁን ከረሱል ሰለላሁ ዐለይሂ ወሰለም በኋላ ግን የሚመጣ ነብይ የሚወርድ መጽሐፍና የሚላክ መልእክተኛ ስለሌለ አምላካችን አላህ ራሱ ቁርአንን አውርዶት ራሱ እንደሚጠብቀው በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ነግሮናል ማለት ነው። ስለዚህ ከዛ አንጻር መለኮታዊ ጥበቃ አለ መጽሐፍ። ኡማውም በተጠናከረ ሁኔታ ነው ያለው። ያ የአንድ አምላክ አስተምሮትም እስከ ቂያማ ቀን ድረስ እንደሚቀጥል አምላካችን አላህ በቁርአን ውስጥም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። ታዲያ እንደዛ ከሆነ አርካኑል ኢስላም የሚባሉት ነገሮች የመጀመሪያው ላኢላሃ ኢለላህ ከአደም ጀምሮ ነበር የነበረው። ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ አምላክ አለ። ያንን አንድ አምላክ በብቸኝነት ነበር የሚያመልኩት የመጀመሪያው ክፍል ማለት ነው። ከዛ በኋላ መሐመድ ረሱሉላህ ላይሉ ይችላል፣ ሙሐመድ ረሱሉላህ ላይሉ ይችላሉ። በኢሳ ዘመን ኢሳ፣ በሙሳ ዘመን ሙሳ፣ በአደም ማነው በኖህ ጊዜ ኖህ፣ በኑህ እያሉ ነው የሚጠቀሙት። በእንትና ጊዜ ደግሞ በኢብራሂም ጊዜ ኢብራሂም እያሉ ይጠቀማሉ። ከዛ ሰላት አለ በሱረቱ አንቢያ ምዕራፍ 21 ቁጥር 87 ላይ እንደዛ ነው የሚናገረው። ወደ እነርሱ ሰላትንና ዘካን አወረድን ይላል። ሶላት የሚባል ነገር አለ። ሶላት ማለት እኮ ጸሎት ማለት ነው ትርጉሙ። ግን የጸሎቱ መጠን ምናልባት 5 ወቅት ሰላት ላይ ኖር ይችላል፣ 3ም ሊሆን ይችላል፣ እንደውም 7ም ሊሆን ይችላል፣ አናውቅም። ነገር ግን በፓኬጅ ደረጃ ሶላት የሚባል ነገር አለ፣ ጾም የሚባል ነገር አለ። ጾሙ ግን ምናልባት ረመዳን ላይ ላይሆን ይችላል። ረመዳን የወር ስም እንጂ ጾም ስም አይደለም ከመነሻው። ምናልባት መስከረም ላይ ሊሆን ይችላል ጾማቸው የነበረው፣ ግን ጾም አለ። ጾም የሚባል ነገር ነበራቸው፣ ኮንሴፕትም አለ። መለኮታዊ ቅሪት መጽሐፋቸው ላይም ጸሎትም ጾምም አለ። እንደገና ደግሞ ዘካ አለ። ዘካ ማለት ምንድን ነው? ምጽዋት ማለት ነው። ከ110 እጅ የሚሰጠው ምጽዋት አለ። አስራት ብለው የሚሉት በእኛ 2.5 ነው ከካፒታል ላይ፣ እነሱ ላይ ደግሞ ከካፒታል ላይ ከ11 የሚሉት ነገር አለ። ከጥንት ጀምሮ የነበረ ማለት ነው። እንዲህ አይነት ነገር መጠኑ ሊለያይ ይችላል የሚሰጥበት መጠን። ከዛ በኋላ ደግሞ መጨረሻው አምስተኛው እና መጨረሻው ሐጅ ነው፣ ጉብኝት ማለት ፒልግሪሜጅ የሚባለው ነገር። ምናልባት በዛን ሰዓት ጥንት የነበሩ አይሁዳኖች የሚያደርጉት ወደ ኢየሩሳሌም ነበር፣ ወደ አክሳ ነበር የሚሉት የነበረው ጉብኝት ማለት ነው። እኛ ደግሞ ወደ መካ ነው የምናደርገው። ይሄ ነው እና ከጥንት ጀምሮ ነበረ ሲስተሙ ከጥንት ጀምሮ ነበረ ማለት ነው። በኢብራሂም ጊዜ ነው ራሱ ሐጅ የሚባለው ነገር ቤቱን እንዲጎበኙ ጥንታዊ ቤትን ይጎብኙ ምናምን የሚለው ነገር ትእዛዙ የመጣው ማለት ነው። እና ከዛ ጊዜ ጀምሮ ቼን አለው ለማለት ፈልጌ ነው። ጥያቄን አድሬስ ያደረኩት ጥያቄ ካለ ድጋሚ ጠይቀኝ። እሺ ኡስታዜ በጣም አመሰግናለሁ። የኛው ጥያቄ ተመልሶልኛል። ሌላ ደግሞ ምንድነው ለምሳሌ ሐዲሶች ሲጻፉ አለ አይደለ ሶሒህና ማለት የሆነ ትክክለኛ ሐዲስ የሆነና ያልሆኑ ሐዲሶች የሚባሉ አሉ። ብዙ ጊዜ የሆነ በስተት ጻፉ ሐዲሶች አሉ ሲባል ሰማለሁ እንደኔ ማለት ነው። ከተሳሳትኩ እዚህ ጋር ታርመኛለህ። እና እንደዚህ ያሉ ስህተቶች እንዴት ሊፈጠሩ ቻሉ የሚለውን መልስልኝና የሚቀጥለውን ጥያቄ እንጠይቃለሁ ኡስታዝ። አይ ሐዲሶች ማለት ያው የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። እሳቸው ሲናገሩት ወደ ሰሃባዎቹ ሄዶ ከሰሃባዎቹ በኋላ ሰከንድ ጄኔሬሽን ውስጥ መጣ፣ ሰርድ ጄኔሬሽን ምናምን የሚባል ነገር አለ እና እንደዚህ ሲመጣ በቀጥታ ከረሱል ሰለላሁ ዐለይሂ ወሰለም በትክክል የተላለፈው ከሆነ ሐዲሱ ሶሒህ ይባላል፣ ኦተንቲክ ወይም ደግሞ ተአማኝነት ያለው ይባላል። ከዛ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም በቀጥታ የተላለፈው ነው፣ ግን ያስተላለፉ ሰዎች ያን ያህል ጎበዞች ካልነበሩ ምናልባት አሻሚ ነገር ካለባቸው ሐሰን ይባላል፣ መልካም ይባላል። ምንም ሰንሰለት የሌለው ከየት እንደመጣ ምንጩ የማይታወቅ ከሆነ ደግሞ ዶይፍ ይባላል። መሀል ላይ ደግሞ መናፍቃኖች ገብተው ወይም ደግሞ ከሃዲያኖች ገብተው ዝም ብለው በቀጥፈው ካስገቡ ደግሞ መውዱ ይባላል ማለት ነው። ቅጥፈት ፋብሪኬትድ ይባላል ማለት ነው። በእነዚህ በአራቱ ነገሮች ኢልሙን ሪጃል የሚባል ነገር አለ። ባዮግራፊ ኢቫሉዌሽን ቼክ ተደርጎ ተጠንቶ ይሄ ነገር እንደዚህ ነው ይሄ ነገር ነው የሚሉት መሐዲሶቹ ናቸው እንደዛ የሚያስቀምጡት። ከዛ አንጻር ነው እንደዛ የሚመጣው ማለት ነው። እሺ ኡስታዝ፣ እና ደግሞ እንትን ይሄ በእኛ ላይ ለምሳሌ ለሰው ልጅ ሁሉ ነጻ ፍቃድ ተሰጥቶታል ይባላል። ይሄ ነጻ ፍቃድ የሚለው ኮንሴፕት እሱ ጋር ምንም አልገባኝምና ማለት እኛ ለምሳሌ ወደፊት የሆነ ጥፋት እንደምናጠፋው አላህ ያውቃል። ግን ደግሞ ያን እንደምናጠፋው እያወቀም ግን እኛን ፈጥሮን ደግሞ አኑሮናል።
ይሄ የሚለው ወይም ደግሞ ለምሳሌ በቁርአኑ ኮንሴፕት ስንሄድ አላህ የሚፈልገውን ሰው ያቀናል፣ የሚፈልገውንም ያጠማል እንደሚለው ማለት ነው። እሱ ጋር አልገባኝም ኡስታዝ። አዎ የሰው ልጅ ፍሪ ዊል አለው። ነፃ ፈቃድ ማለት ምንድነው? ነፃ የሚለው ቃል ሁለት ምርጫ ተሰጥቶ ከሁለት አንዱ ከአንደኛው ነፃ ሆነ ወደ አንደኛው ስትመርጥ ማለት ነው። ነፃ ፈቃድ ነው ፍሪ ዊል የሚባለው። ፍሪ ዊል የሚባለው ነገር ኦፕሽን ነው። ሁለት ኦፕሽኖች ናቸው። በዛ ላይ ምን አለ? ራይት የሚባልና ሪስፖንሲቢሊቲ የሚባል ነገር አለ። ራይት ምንድነው? መብት ነው። አንተ ምሳ ሰዓት ላይ ቀይ ወጥ ልብላ አልጫ ልብላ ብለህ እንትን ብትል እንትን ነው መብት ነው። ራሱ ሙባህ ይባላል። ብትበላም ቀይ ወጥ ብትበላም ባትበላም ሪዋርድን ፓኒሽመንት የሌለው ነገር ማለት ነው። ሪስፖንሲቢሊቲ ያላቸው ጉዳዮች አሉ። ራይት ኤንድ ሮንግ የሚባሉ መጥፎና ጥሩ ነገር የሚባሉ አሉ። ለነሱ ምርጫው አንተ ነው የምትመርጠው። በምርጫው ደግሞ ኮንሲኩዌንስ አለው፣ መዘዝ አለው። እንደገና ደግሞ ተስፋ አለው። ራሱ ዋስትና ያለው ነገር ነው። በአንድ በኩል ሪዋርዱ ማለት ነው ሽልማቱ፣ ቅጣት ደግሞ አለው ራሱ እና ሁለት ነገር ያለው ነገር ኦፕሽን ነገር ያለው ነገር ሪስፖንሲቢሊቲ ያለበት ኮንሲኩዌንስ ያለው መዘዝ ያለው ነገር ምን ይባላል? ሪስፖንሲቢሊቲ ይባላል ማለት ነው። እና አካውንታቢሊቲ ያለው ሞራል አካውንታቢሊቲ ግብረ ገባዊ ተጠያቂነት ያለበት ነገር ማለት እና የሰው ልጅ ፍሪ ዊል አለ። ፍሪ ዊል መኖሩ የምታውቀው መታዘዝ፣ ማመፅ፣ እምቢ ማለት፣ እሺ ማለት፣ መቀበል፣ ማስተባበል፣ ማመን፣ መካድ የሚባል ነገር በሰው ልጆች ላይ መኖሩ ነው በቂ ማሳያ ሎጂካሊ ስትመለከተው ማለት ነው። በቁርአን ውስጥም ብዙ ቦታ ላይ የፈለገ ይመን የፈለገ ይካድ እያለ ይናገራል ማለት ነው። ከዛም ባሻገር ደግሞ ምንድነው በጎ ስራ ስሩ፣ ድንበር አትለፉ፣ ወሰን አትለፉ አላህ እያለ ይናገራል። ስለዚህ ወሰን የማለፍና የመታዘዝና የማመፅ ፕሮባቢሊቲ እሱ ጋር ስላለ ኤቢሊቲው ሰውየው ጋር ስላለ ለዛ ነው ይሄ ነገር አታድርግ ይሄ ነገር አድርግ የተባለው። ሮቦት የሆነ ነገር ፍሪ ዊል የሌለው ሮቦት የሆነውን ነገር አድርግና አታድርግ ብትለው ትርጉም አይኖረው። የማድረግም ያለማድረግም ማለት ነው ስላለ ማለት። ስለዚህ የሰው ልጅ ፍሪ ዊል የሚባል ነገር አለ። ያለ እውቀት ደግሞ የሚያመለክተው ደግሞ ያለ እውቀትና ፍሪ ዊል ኮምፓተብል ናቸው። መሳ ለመሳ የሚሄዱ ነገሮች ናቸው፣ የሚናጠፉ ነገሮች አይደሉም። ማወቁ ምንም ችግር የለውም። አንድ ሜትሮሎጂስት ነገ ዝናብ ይመጣል ብሎ ቢናገርና 6 ሰዓት ላይ ዝናብ ቢዘንብ ለዝናቡ መምጣት አዎንታዊም ተጽዕኖ አልፈጠረም። ለዝናቡ መምጣት ተጠያቂ ነው። አንድ ሜትሮሎጂስት አሁን ነገ ዝናብ ይመጣል ብሎ ቢናገር 6 ሰዓት ላይ ዝናብ ይዘንባል ብሎ ቢናገር በዝናቡ ፕሮሰስ የተካሄደው በራሱ ነው ወይስ እሱ ስላወቀ ነው ያንን ነገር ያመጣው? ጥያቄ ነው የምጠይቅህ አንተ። አሜን። እሱ ማለት ለምሳሌ እሱ እዛ ጋር ባየው ልክ ነው የሚናገረው እና ማለት እሱ ለምሳሌ የእሱ የሚያቀርበው የራሱ የሆነ ፕሪዲክት እንጂ የሚያውቀው ነገር ኑሮት አይደለም ብዬ ነው የማስበው። ገባኝ። ግን ቢያውቀው ለምሳሌ ቢያውቅ ማወቁ በዝናቡ መምጣት ላይ አሉታዊና አዎንታዊ ተጽዕኖ አለው። ለዝናቡ ፕሮሰስ ተጠያቂ ይሆናል፣ ሪስፖንሲቢሊቲ ይወስዳል። አይወስድም። ምክንያቱም እሱ አይደለም ለምሳሌ በተፈጠረው ነገር ላይ ምንም አይነት የሆነ ስልጣን ስለሌለው አይወስድም ብዬ ነው የማስበው። ስለዚህ አላህም እንደዛ ነው። አላህም ሙሉ እውቀት አለው። ልዩነቱ ምንድነው? ሜትሮሎጂስቱ የሚያውቀው አንዳንድ ነገር ፕሪዲክሽኖቹ አላቸው የሚያውቃቸው። አላህ ግን ሙሉ እውቀት አለው። ማወቁ በአንተ ፍሪ ዊል ላይ ድርሻ ላይ ጣልቃ አይገባም፣ ወይም ደግሞ እጅህን አይጠመዝዝህም። አንተ ነው የምትወስነው። ገብተዋል? ላለው ነገር ሪስፖንሲቢሊቲ። ለዛ ነው ሞራል አካውንታቢሊቲ የሚባለው፣ መስኡል አደም ይባላል በአረብኛ። ግብረ ገባዊ ተጠያቂነት የሚባለው ነገር ማለት ነው። አንተ ተጠያቂ ያለዛማ ትርጉም አይኖረውም። አንተ ጋር ኃላፊነት ከሌለብህ፣ የአንተ ድርሻ ከሌለበት፣ የአንተ ምርጫ ከሌለበት በኋላ ላይ ሪዋርድ ፓኒሽመንት ማድረጉ ፍትህም አይደለም። ስለዚህ አላህ ጣልቃ አይገባም በአንተ እንትን ላይ ማለት በአንተ ውሳኔ ላይ ያውቀዋል። የሚያውቀው ነገር ኮዛል ዲተርሚኒዝም በሚባለው ላይ ያንተ እጅ የለበትም፣ አትጠየቅበትም። ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር ረጅም፣ በዚህ ዘመን መወለድ፣ መሞት ምናምን የመሳሰሉት ነገሮች መተኛት፣ ማዛጋት፣ ማስነጠስ ያንተ ምርጫ አይደለም፣ ተገደ ነው ያለው። እሷ ምን ይባላል? ኮዛል ዲተርሚኒዝም ይባላል። በኢስላም አስተምሮት ደግሞ ቀደር ከዊኒ ይባላል ማለት ነው። ቀደር ሸርዒ የሚባለው ቴዎሎጂካል ዲተርሚኒዝም የሚባለው ለአንተ ዓለም ሳይፈጠር ዘመን ሳይቆጠር በፊት እምቅድመ ዓለም ባለው በመለኮታዊ እቅዱ የጀነት ሰዎች የጀሃነም ሰዎች ብሎ አስቀድሞ ወስኖ የጀነት ሰዎችና የጀሃነም ሰዎች ለመሆን ያንተ ምርጫን ሰጥተዋል። ፍሪ ዊል የሚባል ነገር ሰጥተዋል። ያንን ነገር ያውቀዋል። ስለምታደርገው ነው የሚያውቀው። ራሱ ስለሚሆን ነው የሚያውቀው እንጂ እንዲሆን አይደለም የሚያውቀው ማለት ነው። ስለዚህ የእሱ አጠቃላይ እውቀት ነው፣ ሙጅመል ነው። የአላህ ማወቅ አጠቃላይ ጥቅል ነው። ያንተ ደግሞ ነፃ ፈቃድ ደግሞ ሙፈሰል ነው።
ምንድነው የሚባለው ስፔሲፋይ ነው፣ ተናጥል ነው እና ከዛ አንጻር ነው ይሄን የሚታየው። ይሄንን ከመለስኩልህ ወደ የሚሻውን ሰው ያቀናል የሚሻውን ሰው ወደሚለው አንቀጽ መሄድ እንችላለን። መጀመሪያ ይህንን ተመልሶላል። ኡስታዝ ተመልሶልኛል። የሚሻውን ያቀናል የሚሻውን ያጠማል የሚለው ሱረቱ ኢብራሂም ምዕራፍ 14 ቁጥር 6 ላይ ያለው የሚናገረው ነገር ማቅናትና ማጥመም የሚባሉ ነገሮች ሪዋርድ ኤንድ ፓኒሽመንት ናቸው። ሰው ያመኑትና በንስሐ ወደ አላህ የተመለሱ ሰዎችን አላህ ሂዳያ ይሰጣል ራሱ ማለት ነው። ካመኑ በኋላ ያለው ነገር ነው። እነዛ የካሉት ደግሞ ሁጃ ቆመባቸው ሪሳላውን ሳይቀበሉ ሲያስተባበሉ ሁጃ የቆመባቸውን ደግሞ አላህ ያጠማቸዋል። ስለዚህ የሚሻውን ያጠማል የሚሻውን ያቀናል የሚለው ነው ሆነ የመጣው ጥቅላዊ ነው። ሀሶ ነው በሌላ ቦታ ላይ እነማን እንደሆኑ ትነግሮናል ራሱ ማለት ነው። እነዛ የሚያመፁትን ሰዎች ምን ይላል? ያጠማል። እነዛ ደግሞ ያመኑትና በንስሐ ወደሱ የተመለሱትን ደግሞ ያቀናል ተብሏል። ስለዚህ የሚሻውን የሚለው ነገር ሌላ ቦታ ላይ የሚሻውን ይምራል የሚሻውን ይቀጣልም የሚል አለ። ያ ማለት ግን እንትን ነው፣ ጥቅላዊ አነጋገር ነው። ስፔሲፋይ ተደርጎ ደግሞ በተናጥል ደግሞ እነማንን እንደሚምር እንደማንን እንደሚቀጣ ደግሞ ሌላ ቦታ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 16 ላይም እንደዛ ነው። በእርሱ ይላል በቁርአን ምን ይላል አለ? የሚሻውን ያጠማል የሚሻውን ያቀናል አለ። በሱ ያቀናል በሱ ያጠማል አለ። በቁርአን ሁጃ ከቆመ በኋላ ቁርአን አስረጅ በላዩ ላይ ከሆነበት በኋላ ላመኑት ሰዎች በቁርአን ላመኑት ሰዎች በእርሱ ያቀናል በእርሱ ደግሞ ለካዱት ሰዎች ደግሞ ያጠማል። እንደዛ እየተባለ የሚሻው ማለት እንደፈለገ የግብር ይውጣ ወይም ደግሞ በአቦ ሰጥ ምናምን ነገር ወይ ደግሞ እንደፈለገ አምባገነን ሆኖ ማለት አይደለም። እንደዚህ አይነት አተረጓጎም የለውም። የሚሻው ማለት የሚሻውን ካመነ እንትን ያቀናል የሚሻውን ደግሞ ከካደ ደግሞ ይቀጣል ማለት ነው። እንደዛ ነው በቁርአን ውስጥ የተቀመጠው። እሺ ኡስታዝ በጣም የማመሰግነው እና ከእናንተ ጀማ ውስጥ እንትን ካለ የሰለምቴ ውስጥ ጀማ ካለ የሆነ ግሩፕ ነገር ካላችሁ ብቀላቅሉኝና አንዳንድ ነገሮችን ከእናንተ ጋር አብሬ በማድረስ ይለኛል። አብዱ መርካቶን ፎሎ አድርገውና በውስጥ ስልክ ላክለት ገብተህ መማር ትችላለህ። ቁርአን መቅራት ከፈለክም ኮምፓራቲቭ ሪቪው የምትፈልጋቸው ነገሮች ማን ጋር ልግባ? አብዱ መርካቶ የሚላል እዛ ጋር እሱን አናግረው። እሺ እና ጥሩ ምግብ አለ። አንተ ብቻ ሳይክልን ይዘናና ቡፌ ምናምን አለ። ወገብህን ተፈታተህ በደንብ ትበላለህ ትመገባለህ ኢንሻአላህ። በጣም የማመሰግነው ጀዛከላህ። እሺ እናጠቃልል አይደል ኡስታዝ? ይጀራሉ ለዚህ ይበቃል አይደል? ዛሬ እንዳይባቸው ይበቃናል። ባረከላሁ ፊክ። እሺ አብዱ መርካቶ ማስታወቅ የምትፈልገው ነገር ካለ መጽሐፍ ምናምን ካለ መቀጠል ትችላለህ ማለት ነው። አብዱ መርካቶ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለኔ አይታየኝም፣ ጥቁር ነገር ነው የሚታየኝ። ሰፍተሃል? ትልቁ ላይ ነኝ። ቆይ ካሜራ ስላልከፈትኩ ነው። ሱዲ ብቻ ነው የሚታየው ትልቁ ላይ። እሺ ትልቁ ላይ ነኝ። ቆይ ካሜራ ከፈት። ይኸው መጽሐፎች አሉ። የኡስታዝ ወሂድ የንጽጽር መጽሐፎች ያው አልገደሉትም አልሰቀሉትም የሚል ማለት ነው። ሰላም እንበለው። አይ ቲንክ ባለቀ ሰዓት ነው የመጣው። መጽሐፍ ታስታውቅ እስከዛ ድረስ ሰላም እንበለውና ሌላ ቀን እንትን እንበለው። ክሪስለም እንዴት ነህ ኡስታዝ? ሰላም ነው። ሰላም ነኝ ያለው አልሐምዱሊላህ። ሰላም ነህ? ሰላም ነኝ። ትናንትና ፈርቼ በመውጣቴ ይቅርታ። ባትሪ አይደል እንደ ባትሪ 1% ነው ስትል ነበር። ባትሪ ዘግቶብህ ነው ብለን ያሰብነው እኛ ደግሞ ፍርሃት ምናምን። አይ እሺ ፍርሃት ምናምን መጣ እንደ መንፈሳዊ ነገር ላይ እኮ ፍርሃት የሚባል ነገር የለም። ምርጫው ያንተ ነው። ደግሞ እንደዛ የሚባል ነገር አለ። ምክንያቱም እኛ የፈጣሪን ቃል ነው የምናወራው። አንተ አሸነፍክ እኔ አሸነፍክ የምንባባለው ነገር የለም። ምናልባት አንተ ክርስሊም ብትሆን እንኳን
ለእኔ ነው ደስታው፣ ለአንተም ነው ደስታው። እኔም ሙስሊም ብሆን አንተም ነው የምትደሰተው፣ እኔም ነው የምደሰተው። ፖለቲካ በፈጣሪ ሀሳብ ነው የምንሳሳበው አይደለ? አዎ ፖለቲካ ላይ ሲሆን ነው ማሸነፍ መሸነፍ ፈራ ምናምን የህፃን ፖለቲካ እስካልሰራ ድረስ። አንዳንዴ ግን የኔን ሆት መሆን አንዳንዴ ይቅርታ አድርግልኝ። ለምን አንዳንዴ ያልሰከነ ማንነታችን እኮ ስሜታዊ ነገር ውስጥ ያስገባንና ሆትን ሆነን ስንናገር በትዕግስት ማሳለፍ አለብን። አይ ችግር የለውም አብሽር፣ እንረዳሃለን። አሁን እኮ እየተረዳን ነው። እንደውም ሆት ሳትሆን ስትቀር እንደውም ቅር ሁላ የሚለን ይመስለኛል። እና ለዛ ነው እና ከዛ አንጻር ነው ኢንሻላህ ልንወጣ ስንል ነው ያው ሰላም እንድንል ፈልገን ነው። እኔማ ቆይቻለሁ እኮ እየጠየቅኩ ነበረ እና ሞዴሬተሮች ናቸው ያዘገዩኝ። ከስር እንደውም ክርስሊምን አስገቡት የሚሉ ብዙ ነበሩ። እንትን ነው ይሄ የሰው አይን ነው። ያው በቃ ሞዴሬተር ስለሆነ ችግር የለውም። ሌላ ጊዜ እናወራለን። ችግር የለውም። ሌላ ቀን ትመጣለህ። ያው እንደምወድህ ግን ታውቃለህ አይደለ? ግን አንተ እኔም ኢየሱስም እንወድሃለን ሁላችሁንም። የኢየሱስን ተወና እቺን ብቻ ልናገርና ልሂድ። እኔ አላድክምህ። ኢየሱስ እኔን ስለማያውቀኝ አይወደኝም። አንተ ባይሆን ስለምታገኝ እንደምትወደኝ አውቃለሁ። እሺ ቴንኪው። እሺ ታንኪው። አመሰግናለሁ። ደህና እደር። አብርሃም እኔን ያውቀኛል፣ ሙሴ እኔን ያውቀኛል፣ ኢየሱስ እኔን ያውቀኛል። አያውቁም፣ ራሱ አያውቁኝም። ለምን? ሁሉን አዋቂ አይደሉም እነሱ። ሁሉን አዋቂ የሆነ አካል ያውቀሃል፣ የሚያውቀን የሚወድህ። ለመውደድም ለመጥላትም መጀመሪያ ማወቅ የሚባል ነገር ይቀድማል በኢስላም። ስለዚህ አያውቀኝም ኢየሱስ። ባይሆን አንተ እወድሃለሁ ካልከኝ ኦኬ ቴንኪዩ ልልህ እችላለሁ። አሁን እኔ ውስጥ ክርስቶስ አለ አይደለ እንዴ? ውስጤ እና ክርስቶስ በልባችሁ ይደር ይላል እኮ። ለዛ እኮ ነው ትናንትና ያወራነው ክርስቶስ ያውቃል ወይስ አያውቅም በሚለው ላይ ስናወራ ነው እንትን ያልከው። ከፈለክ ነገ እንቀጥለዋለን ወይም ደግሞ ሰሞኑን የጀመርነው። ምክንያቱም አንድ ነጥብ ላይ ማሳየት አልቻልክም። ኢየሱስ ሁሉን ነገር እንደሚያውቅ ቢብሊካል የሆነ ኤቪደንስ አላመጣህም። አንድ ሁለተኛ ነገር ደግሞ ፕሬኤግዚስታንስ ላይ ፕሪሂውማን ስቴት የሚባለው ነገር ላይ ፊልጵስዩስ 2:6 ላይ እየተነጋገርን ነበር ያለ ነው። እሱ ላይ እንቀጥላለን። የቤት ስራ ተሰጥተዋል፣ አሳይመንት ተሰጥተዋል። ሃይፖርኮን የሚለው ቃል ሁ ቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው፣ ሁ ዋዝ ኢን ዘ ፎርም ኦፍ ጋድ ነው የሚለው በሚለው ነገር ላይ እየተነጋገርን ነበረ እዛ ነገር ላይ። ከዛ ደግሞ ኬኖሲስ የሚባል ነገር አለ፣ እዛ ጋር ራሱን ባዶ አደረገ የሚል ነገር አለ። ምንድን ነው የሚለው በደንብ አጥንተናና እንቀጥላለን። እሺ አይዞህ ችግር የለውም። እኔ እረዳሃለሁ። ከስር አትከታተል። ያው እኔ ይህን እንደወድህ እኮ ፍቅር የሰጠኝ ክርስቶስ ስለሆነ ነው፣ ለዛ እንጂ ለሌላ አይደለም። ደግሞ አንተም ብቻ አይደለም ወደው፣ እኔ በዓለም ላይ ያሉትን ሙስሊሞች ሁሉ እንድወድ ክርስቶስ አዞኛል። ያው ግን እግዚአብሔር ግን ሁሉንም እኮ አይወድም አይደል እንዴ? እግዚአብሔር ሁሉንም አይወድም። እና ለእግዚአብሔር ምንድን ነው እግዚአብሔር የሚጠላውን አንተ የምትወድ ከሆነ ችግር ነው ራሱ አይደል? ጠላት ለእግዚአብሔር ጠላት የሆነ ሰው ለእግዚአብሔር ይላል አይደለ? የእግዚአብሔር ጠላት የሆነ ለአንተ ወዳጅ ሊሆን አይችልም። የያዕቆብ መልእክት ላይ እግዚአብሔር ሁሉንም አይወድም። ለምሳሌ ኃጢአተኞችን እንደሚጠላ ይናገራል። ያዕቆብን ወደድኩ ኢሳውን ጠላው ይላል። አመፀኞችን እንደሚጠላ ይናገራል። ጠንቋይን እንደሚጠላ ይናገራል። ሙታን ሳቢ እንደሚጠላ ይናገራል። እነዛን ተወዳቸዋለህ አንተ? እኔ ሰው የተባለ ፍጥረትን ሁሉ እወዳለሁ። ግን አሁን እኔ በዚህ ዘመን ፈጣሪ መልእክተኛ አድርጎ ስላስነሳኝ ሙስሊሞችን እንድወድ ነው ያደረገኝ። ገባኝ። ግን አሁን ለምሳሌ ሴጣንን ትወደዋለህ? ምን አልከኝ? ሴጣንን ትወደዋለህ ወይ? ሴጣንን ትወደዋለህ ወይ? ሴጣን ሰው አይደለማ። አይተወደዋለህ ወይ ጠየቅከው? አልወደውም። ለምንድን ነው የማትወደው? ምክንያት ጠላቴ ስለሆነ። ጠላትህ ስለሆነ ማለት ነው። ጠላቶቻችሁን ሁሉ ውደዱ ይላል ኢየሱስ አይልም? አይ ጠላቶቻችሁ ውደዱ እኮ የሚለው ሰዎችን ለማመልከት ነው። አይ ጠላቶቻችሁን ሁሉ ነው የሚለው፣ ሰው አላለም። ጠላቶቻችሁ አይ ኡስታዝ ምን አለ መሰለህ፣ መጽሐፍ ቅዱስን ስታነብ እንደዚህ ጠቅለል አድርገህ ሰይጣንንም ጨፍለቅ አድርገህ ከሆነ ኦልሬዲ ሚስ አንደርስታንድ ይፈጠራል። ጠላቶቻችሁን ሁሉ ውደዱ ሲል ሁሉ በሚለው ውስጥ አዎ የመጽሐፉን ሴንስ ግን ሁሉ ስላለ ለምሳሌ ክርስቶስ ከአብ በቀር አያውቅም ሲል አላውቅም ማለቱ ነው እንዴ ወደሚል ትወስደዋለህ።
ግን ክርስቶስ እዛ ጋር የተናገረው በሰውነቱ እውነት ነው። እግዚአብሔር ሁሉን ነገር ይወዳል ወይ ሁሉን ሰው ይወዳል ወይ ነው ጥያቄው። ለምሳሌ አመፀኞችን ይወዳል? የማይወደው ነገር አለ። የማይወዳቸው ሰዎች አሉ ወይ ነው ጥያቄ። የሶር ነው። የማይወዳቸው ሰዎች የሉ። ኦኬ። መጽሐፈ ምሳሌ ምዕራፍ 6 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ፣ ሰባተኛው ደግሞ ነፍሱ አጥብቃ ትጸየፈዋለች አለ። ከ6 ነገሮች ውስጥ 6ኛው ላይ ምንድን ነው የሚለው? በወንድማማቾች መካከል ጠብን የሚዘራ ሰው ይላል። ለምሳሌ ሐሰተኛ ምስክርን ይጠላል። ከመጥላትም አልፎ ደግሞ ነፍሱ በጣም የምትጸየፈው ማንን ነው አለ? በወንድማማቾች መካከል ጠብን የሚዘራ ሰው ይላል። ስለዚህ በወንድማማቾች ጠብን የሚዘራ ሰው እና ሐሰተኛ ምስክር እግዚአብሔር ይወዳል ወይስ ይጠላል? ይጠላል። ስለዚህ የሚጠላቸው ሰዎች አሉ ማለት ነው። ተመልከት ዘዳግም 18 ላይ ደግሞ ቁጥር 11 ላይ ደግሞ ሙታን ሳቢም ጠንቋይም መናፍስ ጠሪም በእግዚአብሔር ዘንድ የተጠላ። ስለዚህ አንተ እግዚአብሔር ይወዳል ወይስ አይወድም? አይወድም። ስለዚህ የሚጠላቸው ሰዎች አሉ ማለት ነው። ተመልከት። እሺ ይሄ ሲባል ግን የፈጣሪን ጀነራል ባህሪ ስታመጣው እግዚአብሔር በባህሪው በጀነራል ባህሪው ሰዎችን ይጠላል ወይስ ይወዳል ብለህ ስትጠየቅ ምንድን ነው የምትለው? በመደበኛ እንትኑ አይደለም። ለምሳሌ በቁርአን ውስጥ አላ አልወዱድ የሚባል ስም አለው፣ አፍቃሪ የሚል ስም አለው። ግን ጠይ የሚል ስም የለውም። ጠይ የሚባል ስም የለውም። አላ ይወዳል። አሁን እኔ በጠየቅኩ መሰረት ያዛን ምሳሌ ሳትጠቀም ወሂድ ፍቅር አለው፣ ውስጡ ፍቅር አለው። ይሄ ማለት ፍቅር አለው ማለት የሚጠላቸው ነገሮች የሉም ማለት ግን አይደለም። አሁን ለምሳሌ ቁርአን ላይ አላህ እንደማይወዳቸው ይናገራል። ለምሳሌ ከሃዲዎችን፣ አመፀኞችን፣ አጥፊዎችን፣ ነገር አዋሳጆችን ምናምን ነገር አይወዳቸውም ይላል። አይወዳቸውም ማለት ዛት ሚንስ አይወዳቸውም ማለት ምንድነው? ይጠላቸዋል ማለት ነው። መጥላት የሚለው ነገር የሞደል ተቃራኒ ሆኖ ነው የመጣው። ለምሳሌ አብሰንስ ነው ላኮፍ ምንድነው ላኮፍ ኤግዚስታንስ ሆኖ ነው የመጣው። ለምሳሌ ድህነት ስትል የሀብት አለመኖር ነው። ፍቅር ስትል ኤግዚስት ያደርጋል። ጥላቻ ግን የፍቅር አለመኖር ነው። ትዕቢት የትትና አለመኖር ነው። መሀይምነት የእውቀት አለመኖር ነው። ድህነት የሀብት አለመኖር፣ ጨለማ የብርሃን አለመኖር ነው። ልክ እንደዚህ አይነት ነገር ነው። በእኛ ሴንስ ኔጌቲቭ እና ፖዚቲቭ አለ። ከማይነስ ከዜሮ በታች ያለው ኢንቲጀርን ስትመለከተው ኔጌቲቭ ባዶ ነገር ነው፣ ዕዳ ነው የሚሆነው ራሱ። ፖዚቲቭ ላይ ስታየው 1 2 3 ምናምን ስታደርገው እንደዛ ነው የሚያደርገው። ስለዚህ ኔጌቲቭ እና ፖዚቲቭ የሚባሉ ነገሮች በእኛ በኢስላም አስተምሮት አንደኛው ኤግዚስታንስ ነው፣ አንደኛው ነን ኤግዚስታንስ ነው። አንደኛው ሰምቲንግ ነው፣ አንደኛው ደግሞ ነቲንግ ነው ብለን ነው የምናስቀምጠው። እና በራሱ ኤግዚስት የሚያደርግ አይደለም፣ ሪላቲቭሊ ነው ራሱ። መጥፎና ጥሩ የሚባሉ ነገሮች አንጻራዊ ናቸው ራሱ። እባብን ለምሳሌ መጥፎ ነገር ነው። እባብ ግን በተፈጥሮ ግን መጥፎ ነገር አይደለም። ለምን? እባብ የሚናደፍበት ነገር መከላከያው ነው። ኢቨን እንኳን ፕሮቲኑ ራሱ መድኃኒትነት ይውላል። ዓለም አቀፍ የጤና ድርጅት እና የፋርማሲ ምልክት እባብ ነው። ለምን ሲባል ፕሮቲኑ መድኃኒት ስለሆነ ማለት መድኃኒት ይሰራበታል። ነገር ከኛ ፕሮቲን ጋር በቀጥታ ከተገናኘ ደግሞ መርዝ ነው የሚሆነው እና በአንጻራዊ ደረጃ ነው። አንተ አታስለፍልፈኝ፣ አሁን እንውጣበት፣ ደክሞናል። እሺ ቻው ወደ ክሪስ። ዝም ብለህ ደግሞ ታዳምጣለህ። ይገርማል እኮ። ምን ላድርግ ታዲያ? ዝም ብለህ ታዳምጣለህ። የሚጠቅም ነገር የሚያንጽ ነገር እኮ አይጠፋም እኮ። የሚያንጽ ነገር እናገኝ። ለምን መሰለህ? የሚያፈርሰውን ብቻ አንሰማም፣ የሚያንጸውንም እንሰማለን። እንደዛ ነው እንግዲህ። አላህ ሂዳያ ይስጥ። እንግዲህ ከአላህ ጋር ነው የምንጨርሰው። እኛ መልእክቱን ብቻ ማስተላለፍ ነው ከኛ የሚጠበቅብን። በርታ። ከስር ኮሜንት ምናምን ነገር አትከታተል። አንተ የራስን ብቻ ስኖር ገብተህ መጠየቅ ካለብህ ጠይቅ፣ መጠየቅ ከሌለብህ ዝም ብለህ ቁጭ በል። እሺ ኦኬ። ወጣ እንዴ? ማን ያሰር? ራስን ያወረድከው ወይስ አስወርደው ነው? ኦኬ ቀጥል። አብዶ መርካቶ ኡስታዝ፣ ለእናንተ ይታያቸዋል እንዴ? ካሜራ ከፍቻለሁ እና ይታያል። ታች ያሉት ደግሞ አይታያቸውም። ለምን እንደሆነ ቅድም አስረስ ቪዲዮ ከፍቶ ለእኛም አልታየኝም ነበር። ለማንኛውም መጽሐፎች አሉ። ይኸው አልገደሉትም አልሰቀሉትም በኡስታዝ ወሒድ ዑመር የተዘጋጀ እና አሁን ኢየሱስ የባህሪ አምላክ ነው የሚሉ ቆንጆ መጽሐፎች አሉ። ከነገና ገባ ወጥተህ ግባ። ሪኩዌስት ላክ። ኡስታዝ ሰላም
አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ቢንት ሙስሊም ነኝና ያው ሰለምቴዎችን ግሩፕ የማስገባው ልጅ እንደሆንኩ አሳውቃቸው። ሁሱ ቤትም ሞዴሬተሮች ሁለቶች ብቻ ናቸው የሚያስገቡኝ። እነሱ ከሌሉ ሌሎች አያስገቡኝም፣ ሻሃዳ ሲኖር ማለት ነው። እና አሳውቃቸው። ውሸት ነው የሚመስላቸው እና ኃላፊትና እንደሰጠኸኝ ምናምን አያውቁም ብዙዎች። ለዛ ነው የገባሁት። አሁን ራሱ እያስወጡኝ ነበር። አብሽሪ ቢንት ሙስሊም የምትባለው እህታችን ሰለምቴ መስለም የሰለሙ ሰዎችን ከሁሱ ቤት ከኛም ቤት እየወሰደች ቁርአን እንዲቀሩ ከሚያደርጉት እህቶች ወቅቲ ፊላ እሷ ምናምን ነገር እንደዛ ናቸውና ያው አስገቧቸው። ሲሰልሙ ወዲያው ቀጥታ ወደ ትምህርት እንዲገቡ አድርጓቸው። ዝም ብላችሁ ሻሃዳ ከያዙ በኋላ አትተዋቸው እና ማንኛውም ነገር ኮንታክት ማድረግ ስትፈልጉ አስገቧት ማለት ነው። ቢንት ሙስሊምን ኡስታዝ ሁሱ ቤትም እኛ ቤትም ማለት ነው። ኢንሻአላህ አብሽሪ በርቺ፣ አላህ ያበርታሽ። አሚን ጀዛከላህ። ያው ይሄንን ነው ለዚህ ነው አስገቡኝ ያልኩት፣ ማለት ከአንተ እንዲሰሙ ስለፈለኩኝ ነው። እውነት ስለማይመስላቸው። አይ ችግር የለውም አብሽሪ። እኔ ያስገባሻለሁ ኢንሻአላህ። ሁሱም ጋር ስልጣን ስላለኝ ያስገባሻለሁ። ከዚህ በፊት እኔ አለቅሽም። ፎሎ መልሽልኝ እሺ። ስልጣንም አሰጣት ነገረውና አሰጣት መርሃባሽ አሰጣትና ከስር ሲሰልሙ ሴቶቹ እንትን ትላለች፣ ወንዶችም አሉ ከስር እየተቀበሉ ወደኛ የሚያመጡ ማለት ነው፣ ወደ ማጠናከሩ ስራ ውስጥ ማለት ነውና እኔ ይመስላል። ኢንሻአላህ በርቱ። አሁን ይታያቸዋል። ከፍተሃል ቪዲዮ? አረ እየታየ ነው አንተ። አረ በቀረብኝ ዛሬ ባልገባው ታየው አይደለ ኡስታዝ? ቢቀርብኝም ባልገባ አንተ አሁን አይታየም። አሁን ይታያል። አይታይም እያሉ በቃ ለእናንተ ብቻ ነው የሚታየው እና ችግር የለም። መጽሐፎች ብትፈልጉ የኡስታዝ ወይድ መጽሐፎች አልገደሉትም አልሰቀሉትም እና ኢየሱስ ሆነ የባሪያ አምላክ የሚል አሪፍ አሪፍ መጽሐፍ እና ይህን መጽሐፍ የትም ሀገር ታገኛላችሁ፣ ከሀገር ውጭም እንዲሁም እዚሁ ኢትዮጵያ ጅማ፣ ኮምቦልቻ፣ ደሴ፣ ሌላም ቦታ የትም ሀገር ያላችሁ ጠይቁኝ ታገኛላችሁ፣ ትወስዳላችሁ። ከሀገር ውጭ ዱባይ፣ ጅዳ፣ ሪያድ። በነገራችን ላይ የስላሴ ሂሳብ የሚባለው መጽሐፍ አለ። እዘዙ ካሁኑ ቦታ ሳይያዝባችሁ። የስላሴ ሂሳብ የሚለው መጽሐፍ ያልደረሳችሁ ሰዎች ካላችሁ እንትን ማለት ትችላላችሁ ማለት ነው። አቅም የሌላችሁ ሰዎች ካላችሁ እሱንም ንገሩ። አቅም የሌላችሁ እንደዚህ መግዛት እንትኑ አቅሙ የሌላቸው ልጆች ካላችሁ አድሚናት አናግሩ። እኔ አቅም የለኝም፣ የዩኒቨርሲቲ ተማሪ ነኝ፣ አቅም የለኝም በሉ። ክርስቲያኖችም ብትሆኑ ችግር የለውም። ሙስሊም ብቻ ሳይሆን ክርስቲያኖችም ካላችሁ አቅም የለንም እኛ የመግዛት አቅም ካላችሁ ሀዲያ ተደርጎ ይሰጣችኋል ኢንሻአላህ። ካልሆነ ግን ሌሎቻችሁ መውሰድ ትችላላችሁ። ከአብዱ መርካቶ መውሰድ ትችላላችሁ። የስላሴ ሂሳብ የሚለው መጽሐፍ ስልክ ቁጥር ያለ እኮ ከፕሮፋይል ስር ስልክ ቁጥር ያለ እና አውሮፓ ያላችሁ አሜሪካ፣ ካናዳ፣ አውስትራሊያ እንዲሁም ሳውዝ አፍሪካ ያላችሁ ኮምቦልቻ፣ አልጀዚራ ኮምቦልቻ ያልከኝ ልጅ አልጀዚራ መጽሐፍ መደብር አለ እና ከዛ ሄደ መግዛት ትችላለህ። እና የትም ከተማ የትም እና ሌሎች መጽሐፎችን ሲራ አለ፣ የቁርአን ትርጉም አለ፣ ብዙ አይነት እስላማዊ መጽሐፎች አሉ። አናግሩኝ። ኖርዌይ ምናምን ደሴ ምናምን እያሉ ነው እንግዲህ። ፎሎ አድርጉትና በውስጥ መስመር ጻፉለት። የትም ሀገር በቃ ስልክ ቁጥር ያለ ከፕሮፋይል ስራ ይልክላቸዋል። ያው ባላችሁበት ይላክላቸዋል። ይጠቅማቸዋል። ማንበብ ሙሉ ሰው ያደርጋል። አፋርም ይላክላቸዋል፣ ለንደንም ይላክላቸዋል። ሌላ ሳውዲ የትም ሀገር በቃ መርካቶም ላክላቸው። ቻይና ሁላ አለ መርካቶ ሱቅ ከፍቻለሁ። አንዋር መስጊድ ፊት ለፊት ዋጂዲ አንደኛ ፎቅ 100 ቁጥር 121 ላይ ስዊድንም አለ። ስዊድንም ይልክላቸዋል። እናንተ የትም ሀገር ፎሎ አድርጉትና በውስጥ ኦል አውሮፓ የትም ማለት ነው እና እንዳያሳስባችሁ አውሮፓ፣ አሜሪካ
ውሰዱ መጽሐፉ ማለት ነው። ወይ ደግሞ አብዱ መርካቶ ጋር የተወሰነ እናስቀምጥላቸዋለን። አቅሙ የሌላቸው ልጆች ማለት ነው። ኢንሻአላህ ደህና ደሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።